ሰላም እንዴት አላችሁ? አለኸኝ በሌላ ቪዲዮ ተመልሷል። ለማታውቁ ሰዎች ካላችሁ አለኸኝ እባላለሁ። ስራዬ እናንተን እንዲሁም ሐሳባችሁን በተለያየ ቦታ ከተለያዩ ሰዎች ጋር ስትገናኙ ፍርሃታችሁን ቀርፋችሁ በነፃነት መግለጽ እንድትችሉ አግዛለሁ። በዛሬ ቪዲዮ ማስተምራችሁ ለራሴ ለአለኸኝ ለዩኒቨርሲቲ ተማሪ ለነበረው አለኸኝ እንዲሁም ሃይስኩል ተማሪ ለነበረው አለኸኝ ለመክረው የምችለውን 5 የኮሙኒኬሽን እና የፐብሊክ ስፒኪንግ ምክሮች አስተምራችኋለሁ። የመጀመሪያ አድቫይስ የሚሆነው እያንዳንዱ ኢንተራክሽንህን ከምታገኛቸው ሰዎች ጋር የሚኖርህን ግንኙነት ሲሪየስሊ አትውሰደው። በደንብ ላብራራላችሁ ምን ለማለት እንደፈለኩኝ። ምንም ነገር ሲሪየስ አይደለም። በነገራችን ላይ እኛ ነን የምናካብደው። አታካብዱት ማለት ነው። እኔ ትዝ ይለኛል የዩኒቨርሲቲ ተማሪ ያለው ፕሬዘንት አድርገ ተብዬ ስወጣ ሲሪየስ ይወስደው ነበር። ለምን? አስተማሪውን እፈራዋለሁ። በጓደኞቼ ፊት ቆሜ ሐሳቤን መግለጽ የሚያስፈራኝ ነበር። የሆነ ኢንሴኪዩር አይነት ሰው ስለነበርኩና በቃ ኩስትር ብዬ ኤክስፕሬሽን በቃ ይሄ ቆጣ ያለ ቁጥጥ ያለ ኤክስፕሬሽን ነበር የማሳየው እና ያንዳንዱ ነገር ሲሪየስሊ ለመውሰድ ነበር ሞክረው። ኖ ግን አሁን ላይ ያለው አለኸኝ እዛ በፊት የነበረው አለኸኝ የሚመክረው ነገር እሱ ምንም ነገር ሲሪየስ አይደለም እና ሰው እንዲሸት ማድረግ እጅግ በጣም ያግዛችኋል። ራሳችሁ እንድትቀንሱ ራሳችሁ ላይ የሚኖረውን ጫና ለመቀነስ። ኦኬ ለካ ሰው ነው ሀብታም ነው ግን አንተ ይስቃል። ኦኬ ፈገግ ይላል እሱ ራሱ። አንተ ይጫወታል ራሱ አንተ የሚገርም ነው። እሱን እኮ በጣም ነበር የምፈረው ግን የሆነ ደስ የሚል ሰው ነው። እንደውም ቀለል ያለ ሰው ነው። ምን ለውም ሰው አለ አይደለ? ስለዚህ ቀለል ያለ ሰውም ባይሆን የምታቀለው አንተ ነህ ብራዘር፣ አንተ ነህ የምታቀለው። ፈገግ በል። ምንም እንድትቆጣ የሚያደርግህ ምንም ሲሪየስ እንድትሆን የሚያደርግህ ነገር የለም። እኔ አሁን ሙሉ እዛ ወጥቼ ፕሬዘንት ሳደርግ ሙሉ በቃ የኔ ስራ የኔ ህይወት ሙሉ ዲፔንድ የሚሆነው እዛ ነገር ላይ ነው ብዬ ስለማስብ ነበር። እሱ ግን ውሸት ነው። ፈገግ ብለህ ቲቸር እንዴት አለ አመሰግናለሁ እድሉን ስለሰጠኝ በለውና ጀምር። በቃ ደስ ይለዋል እሱም። አንተን ፈገግ በል። እንዴት ዋጣችሁ ጓደኞቼ ይበላል። ፈገግ በል። ያንን ሲሪየስ በመውሰድ ምንም የምታገኘው ጥቅም የለም። ምንም ህይወትህም ሙሉ የዩኒቨርሲቲ የሚኖርህ ውጤትም እሱ ጋር ያለም ዲፔንድ የሚያደርገው መናኝ ህይወትህም በእሱ ዲፔንድ አይሆንም። ስለዚህ ልመክራችሁ ለእናንተም የምችለው የመጀመሪያው ምክር እያንዳንዱን ኢንተራክሽን ሲሪየስሊ ፈገግ በሉ። ሰው እንዲሸት አድርጉ። ሁለተኛ ምክር የሚሆነው ህይወትህ ላይ ተጽዕኖ የሚፈጥረው አንተ ያለህ ሙያ ወይም እውቀት ብቻውን አይደለም። ሐሳብህን ያለህን ሙያ የምትገልጽበትን መንገድ ልክ እንደ እውቀትህ፣ ልክ እንደ ዋጋህ፣ ልክ እንደ ሙያህ ዋጋ እንዲሁም ኢምፓክት አለው ህይወትህ ላይ። እንዲሁም አንተ ሰርቭ የምታደርጋቸው የምታገለግላቸው ሰዎች ይሄንን ቆይቼ ነው የሚገባኝ። ኢቨን ከዩኒቨርሲቲም ከወጣሁ በኋላ የመጀመሪያ ስራዬ የነበረው ሴልስ ኤንድ ማርኬቲንግ ኦፊሰር ነበረ አንድ የፊዚዮቴራፒ ክሊኒክ ውስጥ። የዛኔ ምንድነው ማድረግ የነበረው እያንዳንዱ ዶር ቱ ዶርም ነበረው፣ ዶር ቱ ዶር ፕሮሞሽን ነበረው። እያንዳንዱ ክሊኒክ እየገባው ያለንን ሰርቪስ ማስተዋወቅ ነበረ። አዳዲስ ሰዎች ጋር አገናኝ ነበረ። ምን ያህል አድካሚ እንደነበረም ራሴም አውቀዋለሁ። ከዛ ግን አስተምሮኛል ብዙ ነገር። እንዴት ከስተመር ኮሚኒኬት እንደሚደረግ፣ እንዴት አዳዲስ ሰዎችን ሰላም እንደምትል፣ እንዴት ሐሳብን እንደምትገልጽ፣ እንዴት ሰርቪስን ያለህን ፕሮዳክት ፕሮሞት ማድረግ እንደምትችል። ስለዚህ ይሄ አንተ ምንም ያህል ሙያ ቢኖርህ ምንም ያህል እውቀት ቢኖርህ ስቲል ኮሚኒኬት ካልተደረገ ዋጋ እንደሌለው ገባኝ። ብዙዎቻችን የምንቸገረው እዚህ ጋር በተለይ ኢትዮጵያ ውስጥ ብዙ ሰው እውቀት አለው፣ ብዙ ሰው ታለንት ነው ማለት ታለንት ነው ስላችሁ እውቀት አለን፣ ተምረን እንወጣለን፣ ብዙዎቻችን ግራጁዌት እናደርጋለን ከዩኒቨርሲቲ። ችግሩ ግን ስራ ከገባን በኋላ ስራ ስንጀምር ችግሩ ከሰው ጋር ኮሚኒኬት ማድረግ እንዴት እንደሆነ አልተማርንም። ዩኒቨርሲቲ ገብተን ሃይስኩል አልተማርነውም እና በጣም እንቸገራለን። ካለቃው ጋር ሚቲንግ ቁጭ ስንል እንዴት ማውራት እንዳለብኝ አላውቅም። ለምንድን ነው ዩኒቨርሲቲ የማይሰጠው ፐብሊክ ስፒኪንግ? ለምን ትምህርት ሊሆን አይገባም? ይሄ አንድ ኢንጂነሪንግ ብቻ አስተምረኸኝ ግን በኢንጂነሪንጉ ስራዬን ስሰራ እንዴት ከሰው ጋር ኮሚኒኬት ማድረግ እንዳለብኝ ለምን ማለት ፕሊዝ እንደው በደንብ እንድታስተውሉ ትፈልጋለሁ። ስራ ላይ ያላችሁ ሰዎች አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። በቃ ይሄ ከዩኒቨርሲቲ ግራጁዌት አድርጎ የሚወጣ ሰው የሚቸገርበት አንደኛውና ዋናው ነገር ሐሳቡን መግለጽ አለመቻል ነው። ሐሳቡን መግለጽ አለመቻል። ስለዚህ እንዴት ነው ለዩኒቨርሲቲ ላለው አለህ ለመክረው የሚችለው ነገር ያለህ ሙያ ላይ ስራ፣ እንዲሁም ደግሞ ሐሳብህን መግለጽ ላይ እንዲሁም በአጠቃላይ ከሰዎች ጋር ኮሚኒኬት ማድረግን መማር አለብን።
እሱም የሚጠቅምበት እንደውም ስራ ከጀመርክ በኋላ ህይወት ላይ አብዝቶ ሊያስፈልግህና ሊጠቅምህ የሚችል ክህሎት ነው። ሶስተኛ ለመክረው የሚችለው ምክር ምንድነው? ከምታገኛቸው ሰዎች መማር። ኮሚኒኬሽን በተመለከተ እንዴት እርስ በርስ ራሱ ቢሄቭ እንደሚያደርጉ በነገራችን ላይ ከሰዎች መማር እንችላለን፣ ማስተዋል የምንችል ከሆነ። እኔ ለዩኒቨርሲቲ ተማሪ ለነበረው አለኝ መክረው እሱን ነው። አስተማሪ ከተማሪዎቹ ጋር ኮሚኒኬት የሚያደርግበትን መንገድ ተማር። ሲግባባም ሳይግባባም ሲቀር ከስራ ቦታ ከምታገኛቸው ሰዎች እንዴት እርስ በርስ ቢሄቭ እንደሚያደርጉ ከሰዎች ቢሄቪየር በደንብ ለመማር ሞክር። እንዲሁም ደግሞ አዳዲስ ቦታዎች ስትሄድ ከአዳዲስ ሰዎች ጋር ስትገናኝ ያንን ኤንቫይሮንመንት ቶሎ አዳፕት ለማድረግ ሞክር። ለምሳሌ እኔ የሆነ ስብሰባም ከሆነ ወይ ለስራ ምክንያት የሆነ አዲስ ሞል አዲስ ህንፃ ከሄድኩኝ እና የሆነ ቦታውን አዲስ ከመሰለኝ የሆነ ፍርሃት ስሜት ይጫርብኛል ውስጤ። ስለዚህ ያንን ነገር ቶሎ አዳፕት ለማድረግ ኦኬ፣ እዚህ ጋር ምን አለ፣ የት ጋር ነው የምቀመጠው፣ የት ጋር ነው ፕሬዘንት የማደርገው፣ የት ጋር ነው እነሱ የሚቀመጡት፣ እንዴት ነው የምንቀሳቀሰው። እነዚህ ነገሮች በተሻለ መጠን ፈጠን ብዬ ተናላይዝ ለማድረግ እሞክራለሁ። ብዙዎቻችን ግን ለመማር ዝግጁ አይደለንም። እመኑኝ። እንደው እኔ እንደ ህይወት መርህ የምመራበትም አንድ ነገር ቢኖር ሁልጊዜ መማር ነው። እኔ የሁልጊዜ ተማሪ ነኝ። በነገራችን ላይ እኔ ዩኒቨርሲቲ ግራጁዌት አድርጌ ስለወጣሁ ብቻ ትምህርት ያቆማል የምል ሰውም አይደለሁ። እስከ ሞት ድረስ እማራለሁ። አልገባም? እስከ ሞት ድረስ። እኔ ጎበዝ የሆንኩበት ነገር ኮሚኒኬሽን እና ፐብሊክ ስፒኪንግ ነው። ስራዬም እሱ ነው። ሰዎችን አግዛለሁ። በእሱ ነው የምተዳደረው የምኖረው። ነገር ግን እሱም ያበቃል ብቻ አይደለም። የራሴን ሙያ በደንብ አጠናዋለሁ፣ በደንብ ጎበዝ ሆንበታለሁ። ከዛ ግን ከህይወት ብዙ ነገር እንማራለን። አንደኛው የምንማረው ደግሞ ከሰዎች ኤክስፒሪየንስ ነው። ሰዎች እንዴት እንደሚያደርጉ ምን ነገር እንደሚሰሩ። ብዙዎቻችን ራሳችን ላይ ብቻ ኦብሰስድ ስለምንሆን እንዲህ ከራሳችን ወጥተን ሰዎችን መመልከትና ከነሱ መማር ስቲል የሚዳብር ስኪል ነው። ይሄን በነገራችን ላይ የሚዳብር ክህሎትም ነው። አራተኛ ለመክረው የምችለው ምክር ምንድነው? በእያንዳንዱ ኢንተራክሽን ከምታገኛቸው ሰዎች ጋር ዋጋ ለመጨመር ሞክር። ይሄ በጣም እኔ የምወደው ምክር ነው የሚሆነው። ለምን ለዩኒቨርሲቲ ለነበረው አለኝ ይሄን የምመክረው ከሆነ በደንብ ዋጋ ያለው ሰው እንዲሆን ያደርገዋል። ለምን ኮሚኒኬሽን ሁልጊዜም ቢሆን ዋጋ ነው የምንቀያየርበት። አሁን እናንተን እያስተማርኳችሁ ዋጋ እየሰጣችሁ ነው አይደል? ዋጋ እየሰጣችሁ ዋጋ እየሰጠሁ ነው፣ እያስተማርኳችሁ ነው። ስለዚህ ያለኝን እውቀት ሼር እያደረግኩ ነው ማለት ፒክቸር ያደረኩት ምንድነው? አም ሰርቪንግ ዩ። አሁን ላይ አንተን እያገለገልኩ ነው፣ እናንተን እያገለገልኩ ነው። ግን ብዙዎቻችን ኖቲስ የማናደርገው ወይም የማናስተውለው ነገር ምንድነው? ማውራት ብቻ ይመስለንና እኔ ጥቅም እንዳገኝ እንተና የሆነ ነገር እንዲሰጠኝ ነው የማወራው። ስብሰባ ላይ እንተና ፕሮሞት እንዲያደርገኝ እንተና እንዲጋብዙ ብሮ ሰርቭ መጀመሪያ ማገልገል ያስፈልጋል። እንደው ይሄንን ከቤተ ክርስቲያን የምወስደውና ሁላችንም እንደው ፐብሊክ ስፒኪንግ በተመለከተ እንደ ቤተ ክርስቲያን የሚያስተምረን ቦታ አለ ብዬ አላስብም። በደንብ ፐብሊክ ስፒኪንግ ከቤተ ክርስቲያን መማር እንችላለን። የአገልግሎት ማይንድ ሴት ያስፈልጋል። ቤተክርስቲያን ምንድነው የሚባለው? አገልጋይ አይደለ? አገልግል ማለት አይ ስላንተ አይደለም የምታስበው፣ ጀስት ሰርቭ ነው የምታደርገው እነሱ ማለት። ይሄ የትኛውም ኢንተራክሽናችሁ ላይ ይሰራል። ነገራችሁ ስራ ቦታ፣ ማህበራዊ ህይወት ላይ ከአንድ ሰው ጋር ብታወራ፣ ከጓደኛ ጋር እንኳን ብቻ ኮሚኒኬት ብታደርግ ይሰራል። ሰርቭ ማድረግ ግዴታ ነው። እሱ ደግሞ ጭንቅላታችን ውስጥ ካለ ዩ ሃቭ ማይዲያ ኮንፊደንት ነው የምትሆኑት። ይገባችሁ፣ ፍርሃታችሁ መቀነስ ትችላላችሁ። ለምን? ለራሳችሁ ቻለም እያሰባችሁ ያላችሁ። አሁን ለኔ ብቻ አይደለም እያሰብኩ ያለሁት። ይሄን ቪዲዮ የሚመለከት ሰው ካለና ይሄን ምክር አፕላይ ለማድረግ የሚሞክር ከሆነ ሙሉ በሙሉ ኮሚኒኬሽኑ እንደሚቀየር አውቃለሁ። ስለዚህ እሱን ፒክቸር አድርጌ ነው እናንተን ማስተምራችሁ። ከዛ ነው ኮንፊደንት የሆንኩት አሁን ላይ። ይሄን እንደው ሁላችሁም ልትይዙልኝና አጽንኦትም ልሰጥበት የምፈልገው አድቫይስ ቢኖር ይሄ ነው። ሁልጊዜም ቢሆን ከምታገኟቸው ሰዎች ጋር ስታወሩ እናንተ በምክር ሊሆን ይችላል፣ ኢነርጂያችሁን መለገስ ሊሆን ይችላል፣ እውቀታችሁን መስጠት ሊሆን ይችላል። ብቻ ዋጋ ለመጨመር እኔ ከሚለው ይልቅ ኦኬ ምን ላግዘው፣ ምን ልርዳው የሚለውን ነገር ጭንቅላታችሁ ውስጥ አስቀምጣችሁ ኮሚኒኬት እንድታረጉ ፈልጋለሁ። አምስተኛና የመጨረሻ ምክር የሚሆነው ምንድነው? ፐብሊክ ስፒኪንግ በተፈጥሮ የሚመጣ ነገር አይደለም። በመለማመድ ፕራክቲስ በማድረግ በመማር የምታሳድገው። እኔ ጋ የሚመጡ አንዳንድ ደንበኞች ምን ይሉኛል? እኔ እኮ ተፈጥሮ ነበር የሚመስለኝ ታውቃለህ፣ ይሁን የምትማረውም አይመስለኝም ነበረ። እረዳችኋለሁ። ምናልባት እኮ አካባቢያችሁ ጋር ያሉ ሰዎች እንዲሁ ጥሩ ይሆናሉ ሳይማሩ አይደለ? እናንተ ደግሞ ጥሩ ላትሆኑ ትችላላችሁ። ያ ማለት አካባቢያቸው ያን ነገር እንዲያሳድጉት ሀሳባቸውን በነፃነት እንዲገልጹ ደግፏቸው ነበረ፣ ጥሩ ሆኖላቸው ነበረ ማለት ነው። ያም ማለት ተፈጥሮ አይደለም። ስቲል ፕራክቲስ አድርገውት ነው እኮ ተለማምደውት ነው። እንደዛም ባትሆን አንተ ግን ተምረህ በመለማመድ ፕራክቲስ በማድረግ የሚያስፈሩህን አጋጣሚዎች ፌስ በማድረግ
ፍርሃቱም እንኳ ቢኖር እየሄድክ በመናገር ሐሳብህን በመግለጽ በጊዜ ሂደት የምታዳብረው ክህሎት ነው። አይ ሆፕ ቪዲዮ ጠቃሚ እንደነበረ። ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። አጠቃላይ ንግግራችሁ እንዲሁም የመግባባት ክህሎታችሁን ሌላ ሌቭል ማድረስ የምትፈልጉ ሰዎች ሆናችሁ ትክክለኛ ቦታ ነው የመጣችሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው።